አረ ሞሮኮ የሚገርም ቲም ነው የሞሮኮ ቲም። በቃ ጨዋታውን ተቆጣጥረውት ሲያጠቁ ያጠቃሉ፣ መከላከል ሲፈልጉ ደግሞ ኮምፓክት ሆነው የሚከላከሉት የሚገርም ቲም ነው። እኔ ይህን ቲም እፈራዋለሁ። 4-8 ውስጥ እንደሚገባ ገምታለሁ። ያምራል ቲም ነው። በቃ ሞር እየተዋሃዱ ሲሄዱ የሚገርም ቲም ነው የሚሆነው የሞሮኮ ቲም። ያው አፍሪካ አይደለንም ምናምን ቢሉም አቲንክ የአፍሪካ ኩራቶች ሞሮኮዎች ናቸው። ያው እነሱ ባያምኑበትም ያው ህዝቡ ምናምን ዘረኛ ምናምን ቢሆን፣ ነገር ግን የሚገርም ፐርፎርማንስ ነው። ሳባሪ ሁለተኛውን ጎል አግብቷል። ዋው ሞሮኮ you gotta appreciate sometimes greatness ገባረ። አንዳንዴ አሪፍ ፐርፎርማንሶች ማነቃለበት ዋው ሞሮኮ። ኧረ በስመ አብ የእውነት እኚህ ግን አፍሪካዊ ናቸው ሰዎች። ምን አይነት እግር ኳስ ነው የሚጫወቱት እንዴ! ሌላ ታሪክ እኮ ነው ጨዋታቸው። እንዴት አባቱ ነው የሚያምረው! እኔ እንደውም የሆነ ሳለ ብራዚል ወይ ደግሞ ስፔን እየተመለከትኩ ነበር ያለ የመሰለኝ ማለት ነው። ወይኔ እግር ኳሳቸው ሲያምር፣ በዛ ላይ ሲናበቡ፣ በዛ ላይ ተደራጅተው ሲከላከሉ፣ ሲያጠቁ፣ ካውንተር አታካቸው፣ ፓሳቸው በሙሉ ሌላ ታሪክ ነው ዘንድሮ ማለት ነው። ሞሮኮ ያልጨረስኩት ስራ አለ ብላ ነው እንግዲህ ወደ ዓለም ዋንጫ የተመለሰችው ማለት ነው። ለኔ ቺቤሬ ቡድን አንደርዶግ ወይም ደግሞ ዳርክ ሆርስ ምናት ብሔራዊ ቡድን ነች ማለት ነው። ግን በዘንድሮ የዓለም ዋንጫ ግን ረጅም ርቀት እንደምትጓዝ ተስፋ አለኝ። የሚጫወቱት እግር ኳስ ብሔራዊ ቡድናቸው ሌላ ታሪክ ውስጥ ገብቷል። ይሄ ሳይባሪ የተባለ ተጫዋች ቆንጆ ጎል ካልሆነ በስተቀር እንዳታስቆጥር የተባለ ነው የሚመስለው። ሞሮኮ ስኮትላንድን 1-0 በማሸነፍ በግሩፕ ሲ 4 ነጥቦችን መያዝ ችላለች። አይ ቲንክ በዚህ ዓለም ዋንጫ 8 ቡድኖች እንግዲህ በምርጥ ሶስተኝነት ወደ ቀጣዩ ዙር እንደሚያልፉ ይታወቃል። ጥሩ ማለፉ ማለት ነው። ከነዛ ሀገራቶች መካከል አንዷ ስኮትላንድ የምትሆን ይመስለኛል እኔ በግሌ ማለት ነው። ምክንያቱም በቀጣይ ብራዚልን የማሸነፍ አቅም አላት ብዬ ስለማላስብ ማለት ነው። ኦልሬዲ ሃይቲን በማሸነፏ 3 ነጥብ አላት። ጥሩ ፉክክርም እንግዲህ ዛሬ ከሞሮኮ ጋር ማሳየት ይችላ ነበረ። ሳይባሪ ሌላ ድንቅ ጎል በዛሬው ጨዋታ ላይ እንግዲህ አስመልክቶናል። በሱ ብቸኛ ጎልም እንግዲህ ሞሮኮ 1-0 ማሸነፍ ችላለች። ገና ለጀመረ ሁለተኛው ደቂቃ ላይ ነበር ከብራሂም ዲያዝ በጣም አስገራሚ ኳስ ከመጣለት በኋላ በጥሩ ሩጫ እንግዲህ እና ጥሩ ፊኒሺንግ አስመልክቶን 1-0 ሞሮኮ ብቸኛ ጎሉን አግኝታ እንድታሸንፍ ማድረግ የቻለው ማለት ነው። ከዛ በኋላ ለመጀመሪያዎቹ 40 ደቂቃዎች ሞሮኮ የተሻለች ነበረች ማለት ይቻላል ሙሉ በሙሉ ማለት ነው። ነገር ግን የመጨረሻ ደቂቃዎች ላይ እንግዲህ የመጀመሪያው አጋማሽ ስኮትላንድ ወደ ጨዋታ ለመመለስ በጣም ጥሩ ፋይቲንግ ስፕሪት አሳይታ ነበር። ኢነርጂያቸውን በጣም ጥሩ ነበረ። ሰከንድ ሀፍ እንደውም በይበልጥ ወደ ጨዋታው ለመግባትም ጥረት ሲያደርጉ ነበር ባይሳካላቸው ማለት ነው። እንደውም ሞሮኮች በአንዳንድ ሞመንቶች ካውንተር አታኮችን ነበር ለመጠቀም ጥረት ሲያደርጉ የነበረው ማለት ነው። ታዲያም እንግዲህ ስኮትላንድ ምንም አይነት ጎል ሳታስቆጥር በዛው በ1-0 ውጤት ለመሸነፍ ተገዳለች ማለት ነው። በጨዋታው ላይ ግን መጥፎ ነበሩ ለማለት በጣም የሚያስቸግር ይመስለኛል። ሞሮኮችን በተወሰነ መልኩ በተለይ ከሰከንድ ሀፍ በኋላ ተቸግረው ነበረ። ያው ብዙ የካውንተር አታክ እድሎችን ቢያገኙም ሳይጠቀሙባቸው የቀረጡባቸው አጋጣሚዎች በጣም ብዙ ነበሩ። ኤኒዌይ ሞሮኮም በጣም ጥሩ ቲም እንደሆነ በድጋሚ አሳይቶናል ማለት ይቻላል። እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱን መጫን እንዳትረሱ። ሞሮኮች እንግዲህ ለብራዚል በጣም ጠንካራ እንደነበሩት ዛሬም እንግዲህ ጥንካሬያቸውን ቀጥለው ነበረ። ምናልባት በአታኪንግ ሰርድ ላይ የሚፈጥሩ ቻንሶች ትንሽ ላክለስተር ቢሆኑም ግን ቀዳሚነቱ ኢስማኤል ሳይባሪ በድጋሚ ከብራሂም ዲያዝ የተቀበለውን ኳስ ተደጋጋሚ ሊንክ አባይዝ የተመለከት ነው። ለባየር ሙኒክ ያው በ55 ሚሊዮን ዩሮ ሊፈርም እንደሆነ ይታወቃል። ይህ ድንቅ ተጫዋች ፒኤስቪ ቤትም የሚገርም ዓመትን ያሳለፈው ባየር ሙኒክም ቤት እንግዲህ አሪፍ ነገር እያሳለፈ እንደሚቀጥል አልጠራጠርም። ዓለም ዋንጫ ላይ ነው ሞሮኮ ዴሊቨር እያደረገ ነው ይህ ልጅ ማለት ነው። ከዛ ውጭ የሚገርማችሁ ስኮትላንዶች ራሱ ኢላማውን የጠበቀ ኳስ መሞከር አልቻሉም ነበር። ከዛ ውጭ ግን 2 የፔናልቲ ሻውቶች እንግዲህ ዌቭ ተደርጎባቸው ነበር። ዳኛው በጣም በችኮላ ነበር። መሀል ሜዳ ላይ እንግዲህ ትንሽ ስኮትላንዶች ፊዚካል ለመሆን ሲሞክሩ ለሞሮኮ ቶሎ ፋውል ይጠራል። ከዛ ደግሞ ሞሮኮ ፊዚካል ሲሆን ግን ለስኮትላንዶች ያሳልፋል። ትንሽ ለሞሮኮ ሆኖ ዛዳላ ይመስል ነበር እና እሷ ላይ ትንሽ ደስ አይልም ነበር። እናንተ ሀሳባችሁ ስለ ፔናልቲው ኮሜንት ማስቀምጣችሁ ዳሮች። ዓለም ዋንጫ ለማየት እንግዲህ ካልተመቻችሁ ይሄ ፔጅ ለእናንተ ነው ማለት አዲስ ከሆናችሁ ፓስፖርት መጫ እንዳይረሳ። ሀሳባችሁ ኮሜንት ላይ ያስቀምጣችሁ ኮፒ ሊንክ ማድረግ እንዳይረሳ። በደንብ ቪዲዮ ስለምናበዛ ማለት እያንዳንዱ ጨዋታ እስካሁን ድረስ ተለቆላችኋል። ድንገት ያመልጣችሁ ጨዋታው ላይ ምን እንደተፈጠረ ሞቅ ከፈለጋችሁ ያው ሪያክሽኑ ምናምን በዛው ገብታችሁ ማየት ትችላላችሁ። እያንዳንዱ ጨዋታ አለላችሁ። የብራዚልን አይተን እንመለሳለን። የሞሮኮን ግን ትንሽ እናውራበት። ወደ ጨዋታው መለስ ብለን ስንመለከት ሞሮኮች ድንቅ ነው። በቃ ሲከላከሉላ ከኳስ ጋር ለመከላከል የሚሞክር ቲም በጣም በቃ ትልቅ ቲም መሆናቸውን ለእኛ ዶሚኔት እናደረግን የመጣ ነው። በየጊዜው ዓለም ዋንጫ ላይ እስከ መጨረሻው ድረስ ታገኘኛለህ የሚል አይነት አባባሉ የተንቀሳቀሱ የሚገኙት ማለት ነው። 4 ነጥብ ይዘዋል። አሁን ከዚህ በኋላ ሃይቲን የሚገጥሙ ታስበው እነሱን ጨፍጭፈው አንደኛ ሆነው ማለፍ የሚችሉበት ሁኔታ በጣም ሰፍቶላቸዋል። ብራዚልም ዛሬ ሃይቲን ይገጥማል። እንደሚታወቀው እንግዲህ ሃይቲን በደንብ ማስቀየም ከቻለ እና ሜይ ቢ ምናልባትም ከስኮትላንድ ጋር ደግሞ ጽድት ያለ ዊን መውሰድ የሚችሉ ከሆነ ከብራዚልና ከሞሮኮ አንደኛ ይጨርሳል የሚሉት ነገር እስቲ አወሳሳቢ ሊሆን ይችላል። እናንተ ሀሳባችሁ ኮሜንት ማስቀመጥ አትርሱ። ብራዚሎች ከሃይቲ ጋር
ለሚያደርጉት ጨዋታ ያው ቅያሪያቸውን አድርገዋል። እንግዲህ ዳኒሎ ራይት ባክ ላይ መግባቱን ችሏል። ከዛ ውጭ ደግሞ ኢጎር ቲያጎን አስወጥቶ ኩኒያን ማሰለፍ ችሏል አጥቂ ቦታ ላይ። እሱን ጨዋታ አይተን የምንመለስ ይሆናል። ኤኒዌይስ ግን በስኮትላንድ ዙሪያ ስንመለከት ደግሞ ይህ ጨዋታ በጣም ሞሮኮ ስትሮንግ የሆኑባቸው ጨዋታ ነው። ምንም ስኮትላንድ በቃ ከፔናልቲ ዌቮቹ ውጭ ሌላ ቻንስ ለመፍጠር ራሱ ሞክሮ ነበር፣ ግን በቃ በጣም ስትሮንግ ነበሩ። ሞሮኮች ኳሱን ሲያጡቱላ ክራውድ አድርጓቸው የሚቀበሉባቸው መንገድ ምናምን እንዲህ ድሮን አላውቅም። እኔ የፒኤስጂን ቲም ያስታውሱኛል። ይሄ የሚጫወቱበት መንገድ ማለት ነው፣ ስትራክቸራቸው የሚጠብቁበት መንገድ በተለይ ልዩ ነው፣ በጣም ልዩ የሆነ መንገድ ነው። ብቻ ሞሮኮ ያው እንደተለመደው ኦልሞስት እስከ ሰሚፋይናል ምናምን ኳርተር የምናያቸው ሙድ ሊያራሙድ ይመስላል። እናንተ ሀሳባችሁ ኮሜንት ላይ ማስቀመጥ አድርሱ። ቀጣይ እስክንገናኝ ድረስ እንግዲህ ይመቻል።